ለጌም ስትይ ህልውናሽና የልጅሽን መቃብር አብረሹ የቆፈርኩ ነኝ ያልሽ ሴትዮ አንቺ ለመዳም ሸቃሎች ወይ ለእህቶች ታስቢያለሽ? አንቺ ሆዳ፣ አንቺ ሲም ካርድ፣ አንቺ ድዳም ቆሻሻ ንፍጣ። ልጅ ጋር አይደለም ያልኩት ከጆከር ጋር ኔቨር ነፍሴ ብትወጣ መቼም ማላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረቁ ማለት ልጄን ራሴ እንደገደልኩት ልጄን አውጥቼ እንደጣልኩት ነው የምቆጥረው። ልጄን እንደገዳው ነው የምቆጥረው። ይቅርታ ሳርጌ። መቼም እዚህ ቲክቶክ ላይ የማልታረቀው ሰው ቢኖር እሱ ነው። ይቅርታ። በጣም ነው የምወድሽ። በጣም ልጅ ጋር አይደለም ያልኩት ከጆከር ጋር ኔቨር ነፍሴ ብትወጣ መቼም ማላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረቁ ማለት መታረቅ አይደለም። ገስት ጋር ከሱ ጋር ተገኘው ማለት ገስት ላይ አብሬ ተገኘው ማለት ልጄ ከሱ ጋር እሱ ሬሳ ሳጥን ላይ አድርጎ ነው ሲሰድበው የነበረ አለ ልጁ። እኔ ለቅ አብሬ ሰደብኩ ማለት ነው። ልጄ አብሬ እንደቀበርኩ ነው የምቆጥረው። ይቅርታ ሳሪ አለች። ለቡቻ አይደለም አለች። ከቡቻ ጋር ችግር የለውም ባላነጋግራትም ገስት ላይ ልንገናኝ እንችላለን አለች። በቾገር ግን ነው አለች። እሺ ለጊፍት ሲሆንስ ይሄ ብር ሊያመልጣት ገስት ላይ መቀመጧ ብቻ የሆነ አንድ አንበሳና ሁለት አንበሳ የሚያሰጥ ከሆነ ዋይ ኖት ያ ሐቢብቲ ያ ቀልቢ አምሪ ወላሂ አንል ሐቢባ በነገራችን ላይ እንኳን ምድር ላይ አይደለም እንኳን ሚዲያ ላይ አይደለም እንኳን አረባ ገል ምድር ላይ ራሱ የምትኖረው ለአንበሳ ስትል ነገ ልጆችን በመዘግዘቅ በመስደብ ጊፍት ያስገኛል። ቆንጆ አርጎ ልጁን የሰደበ ቆንጆ ልጁን በሳጥን ሬሳ ላይ እንደዚህ አርጎ ያላገጠ ጥሩ ጊፍት ይሰጧል ከተባለ ያን ውድድር ትወዳደራለች። ባይዘው ትወዳደራለች። እከካም በክት ደቡር እንደዚሁ የእህቶቼም ሀቅ ይወጣል። አይገርምሽ? እኔ ነው ነፍሰ በላናት ሰው እንኳን የገደለ አንበሳ ታሰጣለች ያልሽው ልጅሽን የገደለን ሰውዬ እንኮ አብረሽ ቁጭ ብለሻል አይደል? ሄለን ሰው እንኳን ገሎ የመጣ ሰው አንበሳ ከሰጣት ዝም ትላለች አለ ያልሽው። ይሄው ልጅሽን የገደለ ጋብረሻል እንደ ያልሽው ልጅሽን የገደለስ ገሎ ሳጥኑ ላይ እንትን አድርጎ ሳጥኑ ላይ ሲተፋ የነበረ ሰው ራይት። አንድ ቀን ቤትሽ ሽንኩርት ከሌለው ባልሽ ተፍቶብሽ እንደሚሄድ ታውቂያለሽ። ይሄ ባልህ የምትይው ይሄ እረኛ የመሰለ ጭርታም ሰውዬ ትቶሽ እንደሚሄድ ታውቂያለሽ። ገብቶሻል? በሺሻና በቼንፋስና በምናምን እያታለልሽ አንቺ ቁጭ ብለሽ እያልሽ የምትይውን እሱ እዛ ቁጭ ብሎ ሺሻ እንዳዳልሻል። ከእንትን መልስ ከሹፍርና መልስ ሱፉን እያሰጠብሽለት ሱፉን አይደለም ሱፍ ፍትፍት ካቀረብሽለት አንድ ሰው እድሜ ልኩን ካንቺ ጋር ይኖራል። በዚህ ኑሮ ውድነት ማለት ነው። እንኳን ሱፉን እያስተኮሽ መጠጡን እንዲጠጣና ሀቢቢ ቤቢ እያልሽው አይደለም። ገብቶሻል? ያ በአጋጣሚ ስትናፊ ተወልጃለሽ። ከዛ በኋላ እሱንም ደግሞ እራስሽ ታሳድጊያታለሽ። እንደዚህ ለምነሽ ወገብሽ እንኳን ሳያርፍ ገብቶሻል? ማላገኝሽ መስሎሻል? የእናንተ ሱሱ ነው ቁሱ የምትባል እቺ ልቃሚ ድራጊስት ያንቺ ብጤ የሰው ህይወት አጥፍታለች ገነት ስትል የምን አባሽ ህይወት ነው አምጪ መረጃ ስላልኳችሁ ሄለን ሰው ገሎ እንኳን የመጣ አንበሳ ከሰጣ ዝም ትላለች ብላችሁ ስትናገሩ እንደዚህ ቀን እንደሚመጣላችሁ አውቃለሁ። ጸጥ ያልኳችሁ ያለታ ለዛ ነው። እንደዚህ ያላወራውበት ዝም ያልኩት ለዛ ነው። እንደዚህ እንደማገኛችሁ አውቃለሁ። ገብቶሻል? እስቲ ሱሱ እዚህ እንደለመደችው ሰው ገላ ምናምን የሚለውን እስቲ ኢትዮጵያ ላይ ትበለው። በሚዲያ ላይ ያለውን ህግ አሳያት ነበር። ገነት ታሳያታለች። ባይዘው ለምን አልከፈተችም? ከዛ በኋላ ኢትዮጵያ ቆሻሻ ማራገፊያ ነው አለ መሰለቻችሁ። የእናንተ ድድብና የእናንተን ቆሻሻነት ፌስታል ይዛ ማዳበሪያ ይዛ የምትጠብቃችሁ ነው የሚመስላችሁ አይደል? የእናንተን ቆሻሻ ማራገፊያ እዚህ የምትፈሩት ህግ ኢትዮጵያ እንዳለ ታሳየቻችኋለች። እቺ ቀን እንደምትመጣው ቀን ጸጥ ያልኳችሁ እኔ ሰው የገደለ ሰው ነው ታስገባለች። ይሄው ልጅሽን የገደለ አብረሽ ቁጭ ብለሻል እኮ አንቺ ከፈና ንፍሮ አብረሽ ቁጭ ብለሽ ትለቅሚያለሽ አይደል?
ዝገኑ እንጂ ልጄን ነው እኮ ጆከር የገደለው እያልሽ ለዛውም ተፋበት እያልሽ ደከከናም ድንግ ደግሞ የእህቶቼም እንባና የእህቶቼን ላብ ደግሞ እንደዚህ ምዝዝ አድርጎ ቀስ በቀስ ይከፈሉሻል። የእውነት ይከፈሉሻል። ሰው ብዙ ከማውራት ብዙ የሚሳሳተው ነገር አለ። 24 ሰዓት ስትቀመጪ የእነሱን ሀቅ አንድ ቀን ትተፊያታለሽ። ኦሬዲ ብዙ መረጃዎች ይዘናል። ትፋታ ይሄ ውድድር የምጥሽ ቀን ቢሆን ኖሮ ምጥ አራዝሙልኝ ሁላ ነበር የምትይው። ወይ ያማጥሽም ስምሽን ገስት ላይ ካስቀምጪው ነበር። አንቺ አታፍሪም እኮ ጋይስ። እንደዚህ እንዲህ ተግማምታችሁ የምታገኙት ብር ምን ነው የምታረጉበት? ምን እስቲ ምን ነው የምታረጉበት? ምን እንጀራ በወርቅ ነው የምትበሉበት? ነው አንበሳው ራሱ አርዳችሁ ነው የምትበሉት? አንበሳ አይደለም አበባ እየወረደልኝ አይደለም እኔ መኖር አቁም ያለው ምን ሆንኩ? ቆሻሻ ግማታ ልጅሽን ራሱ ባለፈው ስትነግጂበት የነበረው ለንግድ በጣም ምቹ ሆኖ ስላየሽው ብቻ ነው። ጆከር እንደዚህ ነው ሃይማኖት ሄድቀይ ሃይማኖት መች ነበረሽ? መጀመሪያ ሆድ ብቻ ነው ያልሽ አንቺ። ባሏ ትቷት ሄደ እንዳትባይ፣ በሰው ትዳር ላይ ገብተሽ ስትፈተፍቺ ስለነበር ትቷት ሄደ እንዳትባይ ብቻ። ለዛ ነው የምትጥሪው። ባይዘው ለዛ ነው የምትጥሪው። ገብቶሻል? ለዛ ብቻ ነው የምትጥሪው። ጽንባታ ብር ያሳብዳል። ጠንያ ሰቀጫ አንቺ ጋር እንደሚያልኩት ከጆከር ጋር ኔቨር ነፍሴ ትወጣ መቼም ማላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረኩ ማለት ልጄን ራሴ እንደገደልኩት ልጄን አውጥቼ እንደጣልኩት ነው የምቆጥረው። ልጄን ከአሁን በፊት እዚህ ላችኋል። እኔ ከሀበሻ ጋር ቀጠሮ ጌም ያስኩ ማለት ሀቢባ ታማ በሰበሰች ቢባል ብሞት አንገቴን እዚህ ብቆጥሩን እኔ ከሀበሻ ጋር ቀጠሮ አልይዝም ማለች። ከአሌክስ ጋር ግን ቀይ ስለሆነ ለካ ፈረንጅ መስሏት ነው ከሱ ጋር ጌም ያዘችው። ሰው ጋይስ የማያደርገውን ነገር እንዴት እንደዚህ አንገቴ ይቆረጥ ብሎ አንገቱ ላይ ገመድ አስቀምጦ ያወራል? ሊሆንና ላይሆን ይችላል። ታወራለህ ዝም ብለህ ገብቶቻል። የአሌክስን ላኩልኝ ጋይስ። ሁለተኛ እኔ ከሀበሻ ጋር ከተጫወትኩ ያለችው ላኩልኝ በእናትህ። እኔ ሞቼ ሀቢባ እዚህ ጋር እርዳታ ያስፈልጋታል እየበሰበሰች ነው የአስክሬኗ መላኪያ ቢባል እኔ ከሀበሻ ጋር ጌም አልይዝም አለች። ከዛስ ከአሌክስ ኢትዮጵያ ጋር የያዘች። ከዛስ ምን አለች? ይሄ ለውለዳዬ ነው አመት እናንተ ጋር አልመጣም ጌም አልጫወትም እኔ በአመት ነው አንዴ ጌም የምጫወተው አለች። ጠዋት መታ ጋይስ እንዳልሸነፍ ከሚኪ ፊት አውራሪ ጋር ስትል እኔ ሼም ያዘኝ። እግዚአብሔር ለምን እንዲያዘኝ ታውቃላችሁ? ትላንት የሰጠኝ ሰው አለ እንዴ ዛሬም የሚሰጠኝ ኬት ያመጣል ጋይስ? ሃይ ትላንት የሰጣችሁ ልጆች ናቸው የምትሰጡኝ ዛሬ። አሁንም ታብትቡ አባከና ነው፣ ኮፒ ሊንክ አባከና ነው። እንዲህ ማድረግ እንዳያሸንፈኝ ነፍሰ ጡር ነኝ እንዳልቀጣ ያለታ ሼም ያዘኝ። ደግሞ ወለዴ 3 ቀን አላችሁ። የሆነ የብሔር ነው የዓለም ነው ምን አይነት ጌም ነው አላት ነው ያላችሁ። እዛ ባንዲራ ደግሞ ማስቀመጥ ጌም አላት አላችሁ። እኔ እኮ ሰው ከሰጠ ችግር የለውም ምንድነው የራስ ሪስክ ነው ችግር የለውም። ግን እኔ አሁን እንሰጥሻለን ሄለን ተጫዋች ብትሉ እንኳን ሼም ይዘኛል። ግን አሁን ትላንት ተጫዋች ግን ዛሬ እንሰጥሻለን ተጫዋች ብትሉኝ እኔ ሼም ይዘኛል። ሰው ነው የሚሰጣት እኛ ሰው ለሚሰጣት ምን አገባን? ግን እሷ ሼም የላትም ትላንት የቀጠሮ ጌም ይዤ ነበረ። ዛሬ ምን ጌም ስጫወት እኔ ሼም አይዘኝም እንዴ? እንጂ ሰው ለሚሰጣት ምን አገባት? ምንም አገባን እኮ። ግን የሷ ህሊናስ የራሷ ምንድነው የሚላት? አውርኩሽ
ተቀምጦ የሰደበ ልጅና ሞተ ልጄን ካለ ከጆከር ጋር አንድ ገስት ላይ መቀመጥ ማለት ልጄን አብሬ እንደገደልኩ ነው የምቆጥረው። ይቅርታ አድርግልኝ ሳሪ አለቻት። ሳራ ላበሻም ማለት ነው። እሺ ዛሬስ ትላንትስ ዲቦራ ጋር ሁሉ ሰው ታዋቂ ቲክቶከር ወይ ምናምን መወዳደር የፈለገ ኒኩን ያስቀምጣል። ትልቅ ጊፍት ያለው እንዳሸናፊ ነው። እያነሰ የመጣ ደግሞ እየወረደ ይመጣል። የጨዋታው ህግ ነው እንደዛ። ገብቶቿል። እሷ ደግሞ 30% ታገኛለች። ይሄ መብቷ ነው። ተስማምተን የገባው ምን አባ ገብቶቿል። እስከ መጨረሻ ከጆከር ጋር ቁጭ አሉ። ልጄን እንደገደልኩ ልጄን እንደዚህ ብሎ እንደዚህ ከዛ በኋላ ሀቡዬ አይዞሽ ልጅሽን እንደዚህ ያሉብሽ እንደ አንድ ሳምንት ተነገደበት በልጁ ራሱ። ልጄ ዶንቆሮ ተባለ፣ ልጄ ማሬ ተባለ ስትል አይዞሽ ኬክ እየመጣ ይቀርጻል። ሲሞን ሃፒ ተርስዴይ ምናምን ይባላል። ሲሞን ናጉረስ ለምንድን ነው ኬክ ያረግሽልኝ አለ። እኔ እንጃ ዝም ብዬ ደስ ስላሉ ነው አልኩ። ለምን የመረጡ ሲል እንደዚህ አልኩት። ደስ ብሎታል እኮ ልጇ ስለተሰደበ። ምክንያቱም አጀንዳ ተገኘላታ። ልክ እርግዝናው ተመችቷት መውለዱ አትፈልግም ነበር። ባይዘው አትፈልግም። ምን አትፈልጊም ብትባልና ብትጠይቋት ቢራዘምልኝ ነው የምትል። ለምን አንበሳ ማሪ ስትል ወይ ሽፋሽፍ ከሚወጣብሽ ብሎ ትንሽ አንበሳ የወለደች ቀን ፊቷ ላይ መከፋት ነው ያየሁት። ባይዘው በጣም ነው የደበራት። በጣም በምን አባቷ ታሳብባለች? የእውነት ቁዝራም ቅንዝራም እከካ ሺ ቲንክ ጀስት እሷ ብቻ ስማርት። የሆነ ነገር ስታረግላት ብልጥ ስለሆነች የተቀበለች ነው የሚመስላት እንጂ አንተ ሰጪ ልብ ስላለ የሰጣት አይመስላትም። ለዛ ነው እኔ ርቧት መንገድ ላይ ባገኛት እግዚአብሔርን አልሰጥም። ለወፍ እሰጣለሁ። እንደዚህ ለወፍ ኮኮኮኮ ብዬ እሰጣለሁ ለሷ ከምሰጣለሁ። ይሄም እንደዚህ በረሃ ላይ ውሃ ጠምቷ ባገኝ ሌላ የጠማው እንስሳ ፈልጌ እሰጣለሁ እንጂ ለሷ አልሰጣም። እሷ ላይ ያለኝን አቋም መቼም አልቀየርም። መብቴ ነው ይሄን መመኘት። ምን አባት አመጣት